በሰሜን አፍሪካ ምድር በሊቢያ ሰፊና ወሰን የለሽ የአሸዋ በረሃዎች ውስጥ ዓለም አቀፍ ሕግጋትንና የተባበሩት መንግስታት ድርጅት የጣለውን እገዳ በግልጽ የሚገዳደር አንድ ድራማዊ ክስተት የተፈጸመ ነው። ሊቢያ ከ2011 የኦማር ጋዳፊ ውድቀት በኋላ ሰላም የራቃት በምስራቅና በምዕራብ የስልጣን ፍላጎት መካከል ለሁለት የተከፈለች ናት። ይህች ሀገር ለዓመታት በተባበሩት መንግስታት ድርጅት የጦር መሳሪያ እገዳ ስር ብትቆይም ዛሬ ግን የአየር ኃይሏን በከፍተኛ ፍጥነትና በምስጢር ያሳደገች ነው። የሮይተርስ የምርመራ ዘገባ እንደሚያሳየው የምስራቅ ሊቢያው ጠንካራ የጦር መሪ ጄኔራል ካሊፋ ሀፍታር ዓለም አቀፍ እገዳዎችን ወደ ጎን በማለት ዘመናዊ የቻይናና የቱርክ የውጊያ ድሮኖችን በእጃቸው አስገብተዋል። ይህ ክስተት በሊቢያ በረሃ ውስጥ ብቻ የሚቀር ተራ ወታደራዊ እንቅስቃሴ አይደለም። ይልቁንም እስከ ቤጂንግ፣ አንካራ፣ ሞስኮና አቡዳቢ ድረስ የሚዘረጋ የታላላቅ ሀገራት ዲፕሎማሲያዊ ሽኩቻና ድብቅ የጥቅም ስምምነት ማሳያ ነው። ከቤንጋዚ ከተማ በስተ ምስራቅ በ100 ኪሎ ሜትር ገደማ ርቀት ላይ የሚገኘው የአልሄድም የአየር ኃይል ጣቢያ ለዓመታት የጄኔራል ሀፍታር የሊቢያ ብሔራዊ ጦር ዋነኛ የስትራቴጂ ማዕከል ሆኖ ቆይቷል። ይህ ጣቢያ በረሃማ በሆነ ስፍራ ላይ ቢገኝም ከተፈራው ነው ምድርን የሚሰልሉ ጥራታቸው የጠበቀ የሳተላይት ምስሎች ግን ምስጢሩን ለዓለም ይፋ አድርገውታል። ከሚያዝያ እስከ ታህሳስ 2025 ባሉት ወራት ውስጥ በተነሱ ምስሎች ቢያንስ 3 አዳዲስ የውጊያ ድሮኖች በጣቢያው አውሮፕላን ማቆሚያ ላይ ሲንቀሳቀሱ ታይተዋል። እነዚህ ድሮኖች በሊቢያ የአየር ክልል ላይ የታዩት በድንገት አይደለም። የጦር መሳሪያ ባለሙያዎችና የሳተላይት መረጃ ተንታኞች ምስሎቹን በጥልቀት ሲመረምሩ አንደኛው ድሮን እጅግ ዘመናዊና የቻይና ምርት ፌይሎንጓን መሆኑን አረጋግጠዋል። ይህ ድሮን ለስለላና ለከባድ ጥቃት ተብሎ የተሰራ ሲሆን ቀደም ሲል በሊቢያ ታይቶ የማይታወቅ ሞዴል ነው። በተጨማሪም በታህሳስ ወር የተነሳ ምስል ሌሎች 2 ትናንሽ ድሮኖችን ያሳያል። ቅርጻቸው፣ የክንፋቸው ስፋትና ጭራቸው በዓለም ዙሪያ የሚታወቁት በዩክሬኑ ጦርነት ዝናን ያተረፉት ቱርክ ሰራሽ ባይራክታር ቲቢ2 ድሮኖች መሆናቸው በግልጽ ይታወቃል። እዚህ ጋር ትልቁ ጥያቄ የሚነሳው ቱርክ ለዓመታት የጄኔራል ሀፍታር ቀንደኛ ጠላት ሆና እያለ እንዴት የእሷ ምርት የሆኑት ድሮኖች በሀፍታር ቁጥጥር ስር ባለው ጣቢያ ውስጥ ሊገኙ ቻሉ የሚለው ጥያቄ ነው። ይህ ክስተት በሊቢያ ምድር ላይ ቋሚ ወዳጅና ቋሚ ጠላት የሌለበት አዲስና ምስጢራዊ የፖለቲካ ጨዋታ መጀመሩን ፍንጭ ይሰጣል። ሊቢያ ለአፍሪካ አህጉር የድሮን ውጊያ ቤተ ሙከራ ሆና ካገለገለች ቆይታለች። ከአውሮፓውያኑ 2014 እስከ 2020 በነበረው ደም አፋሳሽ የእርስ በርስ ጦርነት ወቅት ድሮኖች የጦርነቱን ሚዛን ሲቀያይሩት ነበር። በወቅቱ ጄኔራል ሀፍታር በትሪፖሊው መንግስት ላይ በከፈቱት ወረራ የተባበሩት አረብ ኤምሬቶች ቻይና ሰራሹን ዊንግ ሎንግ 2ኛ ድሮኖችን በማቅረብና በማንቀሳቀስ ትልቅ ድጋፍ አድርጋላቸዋለች። በተቃራኒው ደግሞ በትሪፖሊ የሚገኘውና በተባበሩት መንግስታት ድርጅት እውቅና ያለው መንግስት በቱርክ ድሮኖች በመታገዝ የሀፍታርን ጦር ወደ ኋላ መመለስና በትሪፖሊ ደጃፍ ላይ የነበረውን ስጋት ማስወገድ ችሎ ነበር። በ2020 የተኩስ አቁም ስምምነት ቢደረስም ሀገሪቱ ለሁለት ተከፍላለች። አሁን አዲስ የታየው ዳግም ድሮኖችን የማከማቸት ተግባር ነገሮች ጸጥ ያሉ ቢመስሉም ውስጥ ለውስጥ ግን እሳት የተቀጣጠለ መሆኑን የሚጠቁም ቀይ መብራት ነው። የሳዴቅ ተቋም ዳይሬክተር አናስ ኤልጎማቲ እነዚህ ድሮኖች ለሀፍታር ተራ የጦር መሳሪያዎች አይደሉም ይላሉ። ይልቁንም በድርድር ጠረጴዛ ላይ ያላቸውን የበላይነት የሚያረጋግጡ በምስራቅና በደቡብ ሊቢያ ያሉትን የነዳጅ ማውጫ ቦታዎችን እንዲቆጣጠሩ የሚረዱና ስልጣናቸውን የሚገነቡባቸው ጠንካራ ክንዶች ናቸው። ረጅም ርቀት የሚጓዘውና ከፍተኛ የጥቃት አቅም ያለው የቻይናው የቴክኖሎጂ ውጤት ፌይሎንግ 1 ድሮን በአልካዲም መታየቱ በርካታ ዲፕሎማሲያዊ ጥያቄዎችን አስነስተዋል። ሮይተርስ እንደዘገበው በሰኔ 2024 የጣሊያን የደህንነት ኃይሎች ከአሜሪካ የስለላ ድርጅቶች በደረሳቸው መረጃ መሰረት ከቻይና ተነስተው ወደ ቤንጋዚ ይጓዙ የነበሩ የድሮን ክፍሎችን በቁጥጥር ስር አውለው ነበር። የተባበሩት መንግስታት መርማሪዎችም በጣሊያን የተያዙት ክፍሎች ከፌይሎንግ 1 ድሮን ጋር ተመሳሳይ መሆናቸውን አረጋግጠዋል። ቻይና ግን እነዚህ ክፍሎች ከአገልግሎት ለወጡና ለአደጋ ጊዜ እርዳታ ለሚውሉ ድሮኖች የተሰሩ ናቸው በሚል ክሱን በጥብቅ ታስተባብላለች። ሆኖም የሳተላይት ምስሎች የሚያሳዩት ድሮኑ የታጠቀና ለውጊያ ዝግጁ ሆኖ መቆሙን ነው። ይህም በይፋ ማንንም አልደገፍም የምትለው ቻይና በስተጀርባ ስትራቴጂካዊ ጥቅሟን ለማስጠበቅና የጦር መሳሪያ ሽያጯን ለማሳደግ ከሀፍታር ጋር ምስጢራዊ ግንኙነት እንዳላት ያመላክታል። ከሁሉ በላይ የሚያስገርመውና የፖለቲካ ተንታኞችን ግራ ያጋባው ግን የቱርኪ አቋም ነው። እስከ ቅርብ ጊዜ ድረስ የትሪፖሊው መንግስት ታማኝ ወዳጅና የሀፍታር ቀንደኛ ጠላት ስለነበረችው አንካራ በቅርብ ወራት ውስጥ የታየው ዲፕሎማሲያዊ እንቅስቃሴ ሌላ ታሪክ ይናገራል። የቱርክ ብሔራዊ የደህንነት ኃላፊ ኢብራሂም ካሊን ቤንጋዚ ድረስ በመሄድ ከጄኔራል ሀፍታርና ከልጃቸው ሳዳም ሀፍታር ጋር መነጋገራቸው ታውቋል። የጄኔራሉ ልጅና የጦሩ ምክትል አዛዥ ሳዳም ሀፍታር ባለፈው ዓመት ብቻ 3 ጊዜ ወደ አንካራ በመጓዝ ከቱርክ መከላከያ ሚኒስትር ጋር ተገናኝተዋል። ይህ ድንገተኛ ወዳጅነት ቱርክ በሊቢያ ያላትን የነዳጅ ፍለጋ ስምምነቶችና የባህር ክልል ድንበር ፍላጎቷን ለማስጠበቅ የምታደርገው ጥረት እንደሆነ ይገመታል። የተባበረችና አንድ የሆነች ሊቢያን እንፈልጋለን በሚል ሽፋን የሀፍታርን ጦር በቴክኖሎጂ ልታግዝ እንደምትችል በአልካዲም የታዩት ቲቢ2 ድሮኖች ትልቅ ምስክር ናቸው። የጦር መሳሪያ ባለሙያዎችና ወታደራዊ ተንታኞች አንድን የውጊያ ድሮን መታጠቅ ብቻውን ለውጊያ ዝግጁ አያደርግም። እነዚህ ውስብስብ የቴክኖሎጂ ውጤቶች ልዩ ስልጠና፣ የሳተላይት ግንኙነትና ልምድ ያላቸው ኦፕሬተሮችን ይፈልጋል። የጄኔራል ሀፍታር ጦር ደግሞ እንዲህ ያለው
የቴክኒክ ብቃት እንደሌለው የሊቢያ ጉዳይ ተንታኞች ይስማማሉ። ታዲያ እነዚህን ድሮኖች ከሩቅ ሆኖ የሚያበራቸው ማን ነው የሚል ጥያቄ የሚያነሱትም በርካቶች ናቸው። የሳተላይት ምስሎቹም አውሮፕላን ማቆሚያ አቅራቢያ ልዩ የሆኑ የሳተላይት መገናኛ መሳሪያዎችንና የቁጥጥር ክፍሎችን አሳይተዋል። እነዚህ መሳሪያዎች የቱርክን ቲቢ2 ድሮኖች ለመቆጣጠር የሚያገለግሉ መሆናቸውም ተረጋግጧል። ባለሙያዎች እንደሚጠረጥሩት ድሮኖቹ በውጭ ሀገር ባለሙያዎች ምናልባትም በቱርክ ወይም በተባበሩት አረብ ኤምሬቶች ኮንትራክተሮች ሊበሩ ይችላሉ። በተጨማሪም በሊቢያ ሰፊ እንቅስቃሴ ያላት የሩሲያ የቀድሞ ቅጥረኛ ተዋጊ ኃይል ዋግነር የአሁኑ አፍሪካ ኮርፕስ በአልኬድም ጣቢያ ውስጥ መገኘቱ ቢረጋገጥም የቻይናና የቱርክን ድሮኖች ራሳቸው እንደሚያበሯቸው ባለሙያዎች ይናገራሉ። ቱርክን ብትሆንም ለሩሲያ ድሮን አንሸጥም በሚል አቋሟ ትታወቃለች። ይህም ሁኔታ የሊቢያን ምድር የብዙ ሀገራት የስለላ የቴክኖሎጂና የውክልና ውጊያ መድረክ አድርጎታል። የጀኔራል ሀፍታር ድሮን መታጠቅ በሊቢያ ወሰን ውስጥ ብቻ የሚቀነባበር አይደለም። በሀገሪቱ የመጀመሪያው ገለልተኛ የፖሊሲ ጥናት ተቋም የሳዴቅ ተቋም ኃላፊ አናስ ኤልጎማቲ እንደሚሉት እነዚህ ድሮኖች በጎረቤት ሀገር ሱዳን የተካሄደ ላለው የእርስ በርስ ጦርነት ትልቅ ፋይዳ ሊኖራቸው ይችላል። ሀፍታር ለሱዳኑ ፈጥኖ ደራሽ ኃይል አርኤስኤፍ የጦር መሳሪያና የምግብ አቅርቦት መስመር እንዲጠበቅ እነዚህን ድሮኖች ለጥበቃና ለስለላ ሊጠቀሙባቸው እንደሚችሉ ይገመታል። ምንም እንኳን ሀፍታር ይህንን ድጋፍ በይፋ ቢክዱም የድሮኖቹ አቅም ግን እንዲህ ያለውን ክልላዊ ተጽዕኖ ለመፍጠር የሚያስችል ነው። በሌላ በኩል በትሪፖሊ የሚገኘው የአብዱል ሐሚድ ዲቤባ መንግስትም እጆቹን አጣጥፎ አልተቀመጠም። የሀፍታሪን እንቅስቃሴ ለመመከት በሚመስል መልኩ ከቱርክ ጋር ይበልጥ ዘመናዊ የሆኑትንና ከፍታ ላይ መብረር የሚችሉትን አክንቺ ድሮኖችን ለመግዛት ስምምነት ተፈራርመዋል። ይህ ማለት ሊቢያ አሁን ላይ የሁለት መንግስታት ሳይሆን የሁለት የድሮን ኃይሎች ፍልሚያና የጦር መሳሪያ እሽቅድምድም መድረክ ሆናለች። የተባበሩት መንግስታት ድርጅት በሊቢያ ላይ የጣለው የጦር መሳሪያ እገዳ ከ2011 ጀምሮ የቆየ ቢሆንም በተግባር ግን እገዳው ትርጉም አጥቷል። የድርጅቱ መርማሪዎች እገዳው በተደጋጋሚና በግልጽ መጣሱን ቢገልጹም ድርጊቱን የሚያስቆም ኃይል ግን አልታየም። የታላላቅ ሀገራት የጸጥታው ምክር ቤት አባላትን ጨምሮ የጥቅም ግጭት እገዳው በወረቀት ላይ ብቻ ተወስኖ እንዲቀር አድርጎታል። ፓኪስታን እንኳን በቅርቡ ጄፍ-17 ተዋጊ ጀቶችን ጨምሮ ለሀፍታር $4 ቢሊዮን የሚያወጣ የጦር መሳሪያ ለመሸጥ መስማማቷ ተሰምቷል። ፓኪስታን ሽያጭ እገዳውን አይጥስም ብትልም ተመድ ግን በጉዳዩ ላይ ዝምታን መርጧል። ይህ ሁሉ የሚያሳየው ዓለም አቀፍ ሕግጋት በሊቢያ በረሃ ውስጥ ባለው የጥቅም ሽሚያ ፊት ደካማ መሆናቸውን ነው። ከሳተላይት ምስሎች የተገኘው ሌላው መረጃ አልኬድም የአየር ጣቢያ ከፍተኛ እድሳት የተካሄደለት መሆኑ ነው። አዳዲስ ድንኳኖች፣ የአውሮፕላን ማረፊያ መንገዶችና የድሮን ማቆሚያ አንጋሮችም የተገነቡ ነው። የተመድ መርማሪዎችም አንደኛው ግንባታ በተለይ ለቱርክ ባይራክታር ድሮኖች ማቆሚያነት ታስቦ የተሰራ ነው ብለዋል። ይህም ሀፍታር ለረጅም ጊዜ የሚቆይና የተቀናጀ የአየር ኃይል ስርዓት እየገነቡ መሆኑን ያሳያል። እርምጃው በትሪፖሊው መንግስትና በሀፍታር መካከል ያለውን የኃይል ሚዛን በማዛባት ሀገሪቱ ወደ ሰላማዊ ምርጫና ወደ አንድነት ከመምጣት ይልቅ በኃይል ወደ መገዛት ልታመራ እንደምትችል ያሳያል። በሊቢያ ሰማይ ላይ የሚታዩት እነዚህ ድሮኖች ተራ የብረትና የኤሌክትሮኒክስ ውጤቶች ሳይሆኑ የስልጣን ጥማት፣ የጂኦፖለቲካዊ ሴራና የዓለም አቀፍ ዲፕሎማሲ ውድቀት ቁልጭ ያሉ ምልክቶች ናቸው። ካሊፋ ሀፍታር የዘመኑትን መሳሪያዎች በእጃቸው ማስገባታቸው ህዝብ ጨራሽ የስልጣን ሽኩቻ ሊመራት እንደሚችል ተንታኞች ስጋታቸውን ይገልጻሉ። እነዚህ በበረሃው አሸዋ ላይ የሚያርፉ የድሮን ጥላዎች የሊቢያን ህዝብ የዴሞክራሲ የሰላምና የፍትህ ጥያቄ እንዳያጨልሙት ትልቅ ስጋት ተፈጥሯል። ዓለም አይኑን ቢጨፍንም የሳተላይት ምስሎች ግን የማይታበለ እውነት እየተናገሩ ነው። በሊቢያ ሰማይ ላይ አዲስ ጦርነት እያቆጠቆጠ የሆነ ወይስ እነዚህ ድሮኖች በድርድር ወቅት ጫና ለማድረግ ብቻ ያገለግላሉ? ጊዜ የሚመልሰው ቢሆንም አሁን ግን የሊቢያ ሰማይ በምስጢራዊ ንስሮቹ መታረስ ጀምሯል።